እግዚአብሔር የታመነ ረዳት ነው፣ የማይጠረጠር ወዳጅ፣ ስንለወጥ የማይለወጥ ሰኞ ንጹህ ሆነዋል ልውደዳቸው፣ ማክሰኞ ረክሰዋል ልጥላቸው የማይል ደግ ወዳጅ፣ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። እየጠላ ነው የሚወደን ግን እግዚአብሔር ነው። ካልጸለዩ ጳጳስነት እንኳን አያድንም እንዴ! የነፍስ አለቃው እኮ እግዚአብሔር ነው። ክርስቶስ እኮ የሕይወታችን ገዥ ነው። እሱ ያልፈቀዳት ውሎ እንዴት ብላ ትወላለች? እሱን ሳናስፋቅድ እንዴት ያለ ሌሊት ይታደራል? ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። አሁንስ ቢሆን ተስፋዬ ማን ነው? እግዚአብሔር አይደለምን? ነፍሴን በእጅህ አደራ እላለሁ ነው። አዳንካትም፣ መገብካትም፣ አስራብካትም፣ አለበስካትም፣ አራቆትካትም አንተው ነህ። ገደልካትም አዳንክም ነፍሴ ባንተ እጅ ናት። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው። እሾህ ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው። ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም። በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም። ጸሎትን አቋርጠህ አጋንንትን አሸንፋለሁ፣ ወደ ጽድቅ አድጋለሁ፣ እመለሳለሁ ብትል አይሆንም። ዝሙት እኮ ቀላል ኃጢአት አይደለም። ከእግር እስከ ራስ ያለውን አካል ሁሉ የሚያፈራርስ ሕይወትን የሚለውቅ አይምሮን እንደ አረጋዊ መንፈሳዊ ታንቄ ልሙት የሚያሰኝበት ጊዜ አለ ይላል። እንሰግዳለን እኮ፣ እንጾማለን እኮ፣ እንጸለያለንም፣ ምጽዋትም እንሰጣለን፣ ሰው ከሚውልበት እንውላለን፣ በዓል እናከብራለን፣ ታቦት ሲወጣም እልል እንላለን። ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም። እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። በሰው መታመን ከንቱ ነው። በእግዚአብሔር ኃይል እናደርጋለን። መከራ የሚያጸኑብንን እሱ ያዋርዳቸዋል። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ። ፍቅር ማረከኝ በሕይወቴ በዘመኔ። ለማስቀደሙ ነው። ሰዎች እኛን ሲያመሰግኑ እኛ ደግሞ እግዚአብሔርን እናመሰግናለን። ያ እግዚአብሔርን አስቀደምን ማለት ነው። እኛ ሰርተን እግዚአብሔርን ማመስገን። ምንድን ያለው ጌታ? ወኩሎ ዘተአዘዝክሙ ገቢረክሙ በሉ አግብርት ጽርዓን ንሕነ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ ብሏል በወንጌል ሲናገር። የማንጠቅም ባሪያዎች ነን በሉ ያለ ለምንድን ነው? ብንሰራም የማንጠቅም ባሪያዎች ነን ለምን እንደምንል ታውቃላችሁ? የመጀመሪያው የሰራነው በእኛ ችሎታ አይደለም። ጉልበተኛው ነህ ከሆነ ሸክሙን ያነሳኸው፣ ጉልበት የሰጠህን እንጀራ ያበቀለው ማን ነው? እግዚአብሔር። በእውቀትህ ያመነጨኸው መፍትሄ ካለ አይምሮን የሰጠ ማን ነው? ማን ያስተማረው? መምህርስ ነው ያስተማረን? ማን ያጸፈውን መጽሐፍ ነው ያነበብነው? እግዚአብሔር ነው። ምንም ነገር ብትሰራ ምንት ብከ ዘይነሳይከም ካልከ ወምንት ብከ ዘይኮነ ውሁበ ለከ። ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውሁበ ለከ። ከሌላ ያላገኘኸው ምን አለ? ያልተሰጠውስ ምንድን ነው? በማንስ ትመካ ዘንድ አለ ይላል። ሁሉም ነገር ተሰጥተ ነው። ለዚያ ነው የማንጠቅም ባሪያዎች ነን በሉ እግዚአብሔርን የምናመሰግን እንጂ። ቀጥሎስ በምናገለግለው አገልግሎት እግዚአብሔርን የምንጠቅመው ነገር የለም። እስቲ እግዚአብሔርን የጠቀመ ፍጡር አምጡ። ማን ጠቅሞት ያውቃል? ሱራፌል በምስጋናቸው እግዚአብሔርን ይጠቅሙታልን? አይጠቅሙትም።
እግዚአብሔር ሰው ፍጡር ስላመሰገነው የሚጨመርለት ምስጉን ባህሪ ያለው የለም። ከሱራፌል ምስጋና አይጠቀምም፣ ከካህናት ቅዳሴም አይጠቀምም፣ ከሊቃውንት ምስጢር እግዚአብሔር የሚጠቀመው ነገር የለም። ከመነኮሳት ትጋት፣ ከሰማይታት ደም እግዚአብሔር የሚጠቀመው ነገር የለም። እግዚአብሔር ከማንም ጥቅም ተጠቅሞ አያውቅም። ታዲያ ስለዚህ የማን ጥቅም ባሪያዎች ነን ማለት ነው። ለእግዚአብሔር አስፈላጊ ነገር አናደርግም ማለት ነው። ሌላስ እግዚአብሔርን ለማገልገል እኛ ወርዚ አይደለንም፣ የተገባን አይደለንም። ለዚያ ነገር የተገባን አይደለንም። እስኪ ተገብቶት ያገለገለ እዚህ ውስጥ ተገብቶት የቀደሰ ተገብቶት ማይሌት የቆመ ተገብቶት የሰበከ አለ? የለም። ሁሉም እንደ ሰባራ ዕቃ እግዚአብሔር ከየሜዳው አጠራቅሞት ነው እንጂ በተገባ መንገድ እንደሚገባ አሟልቶ የሚያደርግም ደግሞ የለም። ባለመጽሐፉ እንደ መጽሐፉ ሙሉ አይደለም። ባለቅኔው እንደ ቅኔው ሙሉ አይደለም። ባለማይሌቱ እንደ ማይሌቱ ሙሉ አይደለም። ባለቅዳሴው እንደ ቅዳሴው ዜማውን ያስኩት ሲል ስርዓት ይበላሽበታል። ማንም እንደሚገባ አያገለግለውም እግዚአብሔር። አንደኛ የተገባው አይደለም። አገልግሎቱም ለእግዚአብሔር አይጠቅምም፣ አይፈልግም እግዚአብሔር ከኛ። ሶስተኛ ደግሞ ተጠቃሚዎች ራሳችን ነን። ከምናገለግለው አገልግሎት የምንጠቀመው ራሳችን ነን። እንግዲህ ለእግዚአብሔር ባለውለታ ማን አለ? እንደዚያም ስለሆነ እግዚአብሔር ይከብራል። ባደረገው ነገር ሁሉ እግዚአብሔርን እናከብራለን እንጂ እኛ ልንከብርበት የተሰጠን ነገር የለም። ሰው ከለፋው ልፋት ከደከመው ድካም ራሱን ሊያከብር የሚገባው አይደለም። ለዚያ ነው እግዚአብሔርን ማስቀደም በሚል ርዕስ የምንማማረው ማለት ነው። አንድ መነኩሴ ያለውን ሰምታችኋል አይደል? 40 ዓመት ዘግቶ ሲጋደል ኑሮ ወዳጄ የምታርፍበት ጊዜ ደርሷል፣ እንደ ስራ ልክፈልህ ወይስ እንደ ቸርነት ቢለው፣ አይ እንደ ስራዬ ነው እንጂ እንደ ቸርነትህማ ለኃጢአተኞች ክፈላቸውን የ40 ዓመት ተጋድያለሁ ነው እንዴ ብሎ እግዚአብሔር ረሃብ አመጣበት። ረሃብ ቢያመጣበት አንድ ቀን እኮ ነው። ትዕግስትም ከነሳው እኮ መታገስ አይችልም። ቢያመጣበት ከተማ ዘል እያለ ወጥቶ ሄደ። ሲሄድ የሚበላ ሲያጣ እንጀራ ስጡኝ፣ ብር አምጣ፣ የለኝም፣ ከሌለማ አንሰጥም። እንግዲያስ 40 ዓመት ዘግቼ ተጋድያለሁ፣ የ20 ዓመት ጸጋ ለእናንተ ይሆናል። ሰጠ። ከዚያ በኋላ ውሃ ጠማው፣ ውሃ ፈለገ፣ አጣ። ውሃ ስጡኝ፣ ብር አምጣ፣ የለኝም፣ እንግዲያማ አንሰጥም፣ 20 ዓመት ቀርታኛለች፣ ውሰዷት። እሷን ሰጠ። መጨረሻ ላይ ደግሞ ምን ቀረው? ሃይማኖቱ ቀረው። ሃይማኖት ደግሞ ሃይማኖት ክልት ሸጠ ነው ረባክ ካንተ ሰውዬ ብሎ መልአኩ መጥቶ አስቀርለት፣ ከእግዚአብሔር ማስታረቀው። እንግዲህ በጎረገነት ይኖራል ብለዋል አባቶች። ግድ የለም እዚያው ደረሰስ እግዚአብሔር ያውቃል። ስለዚህ አያችሁ እንደ ቸርነትህ ቢል ምን ጨነቀው? እንደ ቸርነትህ ቢል በስራው መስሎታል። 40 ዓመት ሰው ታግሶ በአንድ እግሩ ሰው 40 ዓመት ቆሞ ቢጸልይ ያ ትዕግስት ከማን የመጣ ነው? ከእግዚአብሔር የመጣ ነው። እግዚአብሔር አስታግሶ ነው። ስለዚህ እግዚአብሔርን በጸጋው የሚያከብር ሰው የታደለ ነው። በተሰጠችው መክሊት ክብሩን እሱ ያልወሰደ ሰው ራሱ ያልወሰዳት ራሱ ያልተመጻደቀባት ሰው እሱ ትሁት ነው። በእውነት እግዚአብሔርን የሚያይ ሰው ማለት እሱ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር ይሁን። ሁለተኛ እግዚአብሔርን ማስቀደም ማለት ምን ማለት ነው? እግዚአብሔርን ማስቀደም ማለት ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ ማለት ነው። ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ፣ ይሄ ምን ይባላል? እግዚአብሔርን ማስቀደም። ምንድን ነው ያልኩት? እስቲ አይት ከምንፈልጋቸው ነገሮች ይልቅ ማንን መምረጥ ነው? እግዚአብሔርን መምረጥ ነው። ይሄ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ የምታገኙት የሚገልጸው ይሄ ነው። ታሪኩ የምን ታሪክ ነው?
የዕፀ በለስ ታሪክ ነው። መቼስ የፈረደባቸው አዳምና ሔዋን ሳይወቀሱ አይውሉም። አልፈረደባቸውም። አሁን እንኳን ጻድቃን ናቸው እና አሁን ጻድቃን ናቸው። አሁን እኔ አዳምና ሔዋንን አልወቅስም። በሕይወቴም ወቅሻቸው አላውቅም። በነገራችን ላይ አዳምና ሔዋንን እኔ ወቅሼ ሰብኬ አላውቅም። ሰው ብዬ ነው የማወቅሰው እንጂ። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ለአዳምና ለሔዋን ስንት ነገር ነው የሰጣቸው? ስንት ነገር ነው የሰጣቸው ሲሚነግረኝ ሁሉን ነው እንጂ የሰጣቸው። የሰማይ አዕዋፍ የምድር እንስሳትን ሁሉ ምንድን ናቸው? ግዙ ነው ያላቸው። የሰማይ አዕዋፍን ወአኮነንኮ ዲበ ኩሉ ዘሥጋ አይደል ያለ? ሁሉ ስጋዊ ደግሞ ነገር እንዲገዛ ለሰው ልጅ ሰጠው። የሰማይ አዕዋፍ የምድር አራዊት እሱን ሁሉ ሰጠና ኮንንዋ ለምድር ምድርን ግዟት ብሎ ስልጣን ሰጣቸው። ከዛ ደግሞ ምን ሰጣቸው? ምን ሰጠ? አርአያውንና መልኩን ሰጠ። ከዛ ስሙታል በሕያውነት አሰለጠነው። የሰው ልጅ መልኩን ሰጠው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ የሕይወት እስትንፋስን እፍ ብሎ በሰው ልጅ ላይ ሕይወትን አሳደረና ሕያውነትን፣ ሀብትን፣ ጸጋ፣ ልጅነትን ሰጠው። በገነት አኖረው። ብርሃንን አለበሰው። ከዚያ በኋላ አንድ እንጨት ብቻ ከለከለው። እግዚአብሔር ለአዳም ከሰጠው እንጨት ሁሉ አንድ እንጨት ይበልጣል ወይ? አይበልጥም። ከእንጨት ይልቅ እንደውስ እግዚአብሔር ከሰጠው የእግዚአብሔር አምሳል የተሰጠው ብቸኛው ፍጡር ሰው ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ የበለስ ፍሬ ይበልጣል ወይ? አይበልጥም። እግዚአብሔር እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል? አይበልጥም። ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምንድን ነው የከለከለው? እኔ ትልቅ የሆነ ነገር በመስጠት አዳም ሆይ አንተን መውደዴን ገልጫለሁ፣ አንተ ደግሞ ከትንሽ ነገር ሁሉ ይልቅ እኔን በመምረጥ ትወደኛለህ ሆይ ነው ጥያቄው። ግልጽ ነው አባባሌ? አዳም ሆይ እኔ ለአንተ ትልቅ ነገር በመስጠት አንተን እንደምወድህ አረጋግጬልሃለሁ። አንተ ደግሞ ትንሽ ነገር በመተው እኔን መውደድክን ትገልጣለህን ነው ጥያቄው። እኔ ትልቅ ነው የሰጠሁህ፣ አንተን ደግሞ ያነሰ ነው የጠየቅኩህ እያለው ነው። እግዚአብሔር ሁልጊዜም ትልቅ ሰጥቶ ያነሰ ይጠይቃል። ብዙ ሰጥቶ ትንሽ ይፈልጋል እግዚአብሔር። የዘላለም ሕይወት ለመስጠት የአጭር ጊዜ ጸሎት ይጠይቃል እግዚአብሔር። የሚሰጠው ብዙ ነው። ሰው በ70 ዓመት ያገለግለዋል፣ እሱ ግን የዘላለም ሕይወት ይሰጠዋል። እግዚአብሔር ብዙ ይሰጣል፣ ጥቂት ይጠይቃል። እንደሱ ነው እግዚአብሔር። ስለዚህ አዳም የተፈረደበት በምንድን ነው ብትሉ እግዚአብሔርን ባለማስቀደም ነው። ከእግዚአብሔር ፍቅር ይልቅ የበለስን ፍሬ አስቀደመ፣ መረጠ፣ በለጠበት ማለት ነው። ለእግዚአብሔር ፍቅር ከመሳሳት ይልቅ ሔዋን ወአፍተዋ ለሔዋን አይደለም ብሎ የበለስ ፍሬ አስጎመጃት ይላል። የምርጫ ጉዳይ ነው። ስለዚህ ሔዋን በለስን በመምረጧ ምክንያት፣ አዳም በለስን በመምረጡ ምክንያት ከእግዚአብሔር ይልቅ በለስን መምረጥ ጉዳዩ የገንዘቡ ትንሽነትና ትልቅነት ሳይሆን ከእግዚአብሔር ይልቅ ያንን መምረጥ ነው ያስፈረደበት ማለት ነው። በለስ ትልቅ ዋጋ ኑሮት ሳይሆን ከእግዚአብሔር ይልቅ በመመረጡ ግን በደሉ ትልቅ ነው። ከእግዚአብሔር ይልቅ በመመረጡ እሱ ነው መሰረታዊ ነገር። ስለዚህ እግዚአብሔር አዳምን ከኔ በለስ ከተሻለ የበለስህን ዋጋ ሞትን ቅመስ ብሎ ሞትን ሰጠው። እግዚአብሔርን ቢመርጥ ደግሞ እግዚአብሔርን መምረጥ ትልቅ ነገር ነውና እግዚአብሔርን የመምረጥ ዋጋው የዘላለም ሕይወት ነው። ሰው የመረጠውን ዋጋን የሚያገኘው እግዚአብሔርን ቢመርጥ የዘላለም ሕይወት ያገኛል። ያነሰውን ስለመረጠ የሰው ልጅ አነሰ። ትልቁን የመረጠ ትልቅ ይሆናል፣ ያነሰውን የመረጠ ያንሳል። ማነስ የምርጫ ማነስ ውጤት ነው። ትልቅነትም የምርጫ ትልቅነት ነው። ትልቁን መምረጥ እንዴት ያለ መልካም ነገር ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።
እግዚአብሔርን ማስቀደም ማለት እሱ ነው። እግዚአብሔር አሁን ሌሊት ተነስታችሁ ጸልዩ የሚለን እኛ እንቅልፋተን ስንሰቃይ ደስ ብሎት አይደለም። ከእንቅልፍ ይልቅ እኔን ትመርጠኛለህ ወይ ነው ጥያቄው። ከእንቅልፍ ጣዕምና ከኔ ማንን ነው የምትመርጥ ነው። በምንወዳቸው ነገሮች እግዚአብሔር እኛን ይፈትነናል። ከኔ ይልቅ ማንን ትመርጣለህ ነው። እግዚአብሔር ጾም የሚለው ሲርበን ደስ ብሎት አይደለም። ከምግብ ይልቅ እኔን ትመርጠኛለህ ወይ ነው። ምርጫችንን ለመፈተን ነው። እሱን ለማየት ነው፣ ሌላ አይደለም። ከቃሉ ጋር ናችሁ። እግዚአብሔርን ማስቀደም በአብርሃምን ደግሞ ፈተነው አይደለም? እግዚአብሔር አብርሃምን በሶስት ፈተና ነው የፈተነው። እንደምታውቁት አብርሃምን የመጀመሪያው ከሀገርህና ከዘመዶች ተለይተህ ምን በል ነው ውጣ። ይህ ማለት ነው ከሀገርህ ይልቅ እኔን ትወደኛለህ ወይ ማለት ነው ጥያቄው። ከሀገርህ እኔን ትመርጣለህ ማለት እግዚአብሔርን ማስቀደም። አሁን ዛሬ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን በቁርባን አውቀ ነው እንኳን ሀገራችን እየበለጠብን ነው። ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም ሀገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር ሀገር ይበልጣል? በፍጹም ነውር ነው። ሀገር እግዚአብሔርን ይተካል? ይሰጣል? ሀገር ቢጠፋ ከእግዚአብሔር ይጠጋሉ፣ እግዚአብሔር ቢርቅ ከማን ይጠጋሉ? መጠጊያችን እግዚአብሔር ነው። ሰፊ እጅ አለው። አንተ እግዚኦ አቅደም ከሳርሮት አለ ምድር ወግብረ ደዌ ከማንቶ ሰማያት ማንቶሰ ይታጎላ ወአንተሰ ትሄሉ። አንተ ቀድምት ምድርን መሰረት፣ ሰማያትም የእጅ ስራዎች ናቸው። እነሱ ያልፋሉ፣ አንተ ግን ትኖራለህ፣ መንግስትህም ከቶ አያልፍም ብሏል ቅዱስ ዳዊት። ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? አገር ጠፍቶ እግዚአብሔርና እኛ ተፋጠን ፊት ለፊት እንቆማለን። አገር አያዋጣም፣ የሚያወጣ እግዚአብሔር ነው። አብርሃም ከሀገሩ ይልቅ እግዚአብሔርን አስቀደመ። እግዚአብሔር ደግሞ ከሰማይ ይልቅ አብርሃምን አስቀድሞ መጣ፣ አብርሃምን ፍለጋ። አብርሃም ከሀገሩ ይልቅ እግዚአብሔር በልጦበት አገሩን ጥሎ እንደወጣ እግዚአብሔር ከሰማይ ዙፋኑ ይልቅ አብርሃም በልጦበት ሀዲጎ ተሳወተ ሳተ ነገደ ቆመ ማእከለ ባሕር በ99 ነገደ መላእክት የሚታጀብ ጌታ ርቃኑን ለአብርሃም ሲል በውሃ መካከል ቆመለት። አብርሃም እንደመረጠው እግዚአብሔርም አብርሃምን መርጦ መጣ ፈልጎ። ከመላእክት ልልና ይልቅ የሰው ልጅን ውድቀት ስቦት እግዚአብሔር ወደዚች ምድር መጣ። የአብርሃም ምርጫው ይሄ ነው። ከዘመድ እግዚአብሔር፣ ከሀገር እግዚአብሔር ነው። መነኮሳት እኮ ዘመድን ጥለው የሚመንኑት ዘመድ ኃጢአት ስለሆነ አይደለም። ከዘመድ ይልቅ የማን ፍቅር ይበልጥብኛል ነው ነገሩ። የእግዚአብሔር ፍቅር ይበልጥብኛል። ከሀገር ይልቅ የእግዚአብሔር ፍቅር ይበልጥብኛል። እግዚአብሔር አብርሃምን ሌላኛ ፈተና ፈትኖታል። ኦሪት ዘጸአት ምዕራፍ 17 ከቁጥር 1 ጀምሮ እንደምናነበው አብርሃም ወይ አለው። እንዴት ያለ ፈተና ነው! አሁን አብርሃም ሆይ አብርሃምን ሶስት ለሁላችን የሚቀሩ ፈተናዎችን እግዚአብሔር ምርጫ አቅርቦለታል። አንደኛው አብርሃም ሆይ ተገዘርልኝ የሚለው ፈተና ነው። ይሄ ማለት ካንተ ይልቅ እኔን ትወደኛለህ ወይ? ይሄ ነው። ካንተ ይልቅ እኔን ትወደኛለህ። አሁን ቅድም ከሀገር ነበር፣ አሁን ደግሞ ከራስህ ሁሉ ደግሞ ይልቅ እኔን ትወደኛለህ ወይ ነው። ቁሰልልኝ ነው። ቁሰልልኝ። ይህ ማለት
እግዚአብሔርን ደስ ካለው ሞትንም እንኳን ቢሆን እንመርጣለን። ወይም ያለ እግዚአብሔር ከመኖር ከእግዚአብሔር ጋር መሞትን መምረጥ ማለት ነው። እሱ የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ወባይቱ ፈቃደ ዚአከ ለይኩን ወአኮ ፈቃደ ዚአየ ብሏል ጌታ። አባቴ ሆይ ይችን ጽዋ ከኔ ያሳልፋት አለና ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን አለ። ምን ማለቱ ነው? በሰማዕትነት የሚሞት ሰው ምንጊዜም ማረፍ ይፈልጋል። ባይሞት ደስ ይለዋል አንድ ሰው አይደል? ነገር ግን እግዚአብሔርን ደስ ካለው እሱ የሚመርጠውን እረፍት ወይም አለመሞት ሳይሆን እግዚአብሔርን የሚያስደስተውን ሞት ቢሆን መምረጥ አለበት ነው። እግዚአብሔርን ከማያስደስት ኑሮ እግዚአብሔርን የሚያስደስትን ሞት መምረጥ ይቻላል ነው ጌታ ማለት የፈለገው እሱ ነው እንጂ የእሱ ፈቃድ ከአብ ፈቃድ ልዩ ሆኖ እሱን አይደለም መናገር የፈለገው። ሰው ከሚወደው እረፍት እግዚአብሔርን የሚያስደስት ሞት ይሻላል ነው። ያንን ነው አብርሃም ሆይ ቁሰልልኝ አለው። ከራስህ ይልቅ ማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 38 ያለው ይሄ ነው። አፍቅሮ ለእግዚአብሔር አምላከከ በኩሉ ልብከ በኩሉ ነፍስከ በኩሉ ኃይልከ የሚለው እግዚአብሔር በፍጹም ልብ በፍጹም ስጋ ውደደው ማለት ከራስ በላይ ውደደው ማለት ነው። ከራስ በላይ ውደደው። ጌታም ሲናገር የማቴዎስ ወንጌል ምዕራፍ 10 ላይ ሲናገር የኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሏል። ራሱን ይካድ የሞቱን መስቀልም ተሸክሞ ይከተለኝ። በዚህ ዓለም ላይ ከባዱ ይልቅ ከራስ ፍላጎት እግዚአብሔርን መምረጥ ነው። በጣም 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 ጾም ይሄ ነው፣ ሌላ አይደለም። ጾም ቅድም እንዳልኳችሁ ነው። ስጋ የማንበላው ስጋ በጾም ጊዜ ስጋ የማንበላው በግና ፍየል ኃጢአት ስለሆኑ አይደለም። ስጋ በጣም ስጋ ስለሚወድ ከምትወደው ወጥ ይልቅ እግዚአብሔርን ተወደዋለህ ወይ ነው። ምንም ነገር አይደለም። ሌላ እንደሱ ነው ነገሩ። የምንወደውን ነገር በመተው እግዚአብሔርን መውደዳችንን ለመግለጥ ነው እንጂ ፍየልና በግ እነ ከብት እነ ዶሮ ኃጢአቱ ነው አይደለም የሚተውት። እግዚአብሔርን ከምንወደው ምግብ በላይ እንመርጠዋለን ወይ? ያን ነው የተፈለገው። ከቃሉ ጋር ናችሁ? ይሁዳ ከምር ይልቅ እግዚአብሔርን መውደድ አቃተው። ከ30 ብር ይልቅ መምህሩን መውደድ አቃተው። ተው ማለት አደገኛ ነው። ምርጫ ነው። ይችን የመምረጥ ጉዳይ ነው አይምሯችን። እግዚአብሔርን ማስቀደም ማለት ከራሳችን ይልቅ እግዚአብሔር መቅደም አለበት። አሁን ብታዩት ነገሩ ኃጢአት እየዘረዘርኩ ኃጢአት እንዳላስተዋውቃችሁ ብዬ ነው እንጂ ጉዳዩ ምንድነው? ችግራችሁ ይሄ ስብከት ራሱ በችግሩ ጊዜ ትዝ አለ ማለቱ ነው። የችግሩ ችግር ነው። ይሄ ስብከት ራሱ የዛ ጊዜ ትዝ አይለንም ማለት ነው። ሰበካ ጉባኤ ምናምንትስ የሊቃውንት ጉባኤ የገዳማት ጉባኤ የምናምንትስ ምናምን ተብሎ ሲሆን ስብሰባው ስታዩት ግን ውረድ እንውረድ አባይ ካለቱ የሞተው ሙቶ ታልቅስ እናቱ ነው። ፎከራ ነው ማለት። ለምንድን ነው እንደዚያ የሚሆነው? ሁሉም ከእግዚአብሔር ይልቅ ማንን ስለሚያስቀድም ነው? ራሱን ነው። እንደው እግዚአብሔርን ማን ትዝ ይለዋል? ጨርሶም ትዝ አይለው። ደግሞ ማፈሪያዎች እኮ ነን። እግዚአብሔር በመካከላችን ይገኝልን። እንደ ፖለቲካ እኮ ነው የሚመስልለት። ኖር አይደለም እንዴ? እግዚአብሔር በመካከላችን እግዚአብሔር በመካከላችን ካለ እንደዚህ ይባላል እንዴ? ኖር አይደለም? እግዚአብሔር በመካከላችን ካለ እንደዚህ ይባላል? እንኳን እግዚአብሔር እያለ ትልቅ ሰው እያለ እንደዚያ ተብሎ ይወጋል? ኖር አይደለም? ሽማግሌ እንኳን ይቆጣኛል ይባላል። እንኳን እግዚአብሔር የትልቅ ሰው እኮ ራሱ ነገን እያሉ አንተ አታፍርም ይባላል ራሱ። እንኳን እግዚአብሔር እያለ እግዚአብሔር ወይ በመካከላችን ተገኝ ተብሎ አባታችን ነው ተብሎ ሲያበቃ ከመንጻደቅ እኮ ነው መቅሰፍቱም ነው። ልጅ እያለን ምን የመሰለ ቤት እንሰራ ነበር። የድንጋይ እንሰራና ከብቶች በዚህ ነው የሚገቡ ይባላል። ይሄ ደግሞ ያጎቴ መኝታ ነው። ይሄ ደግሞ ምናምንና ማታ ጨዋታ ፈረሰ አባይ ደፈረሰ ብለን አፈራርሰን ቤታችን እንደሱ ነው። ስንሰራው ላይ ስትፈጭ ውላ
አቦካች ባተላ ማለት እሱ ነው። ጤፉን ፈጭታ ለፍታ ባተላ አቡክታው ቁጭ እንደሱ ነው። ርዕሳችን ምንድን ነው? ንገሩ እንጂ ምን አላችሁ? እግዚአብሔርን ማስቀደም ነው። የትኛውን ቦታ ላይ እግዚአብሔር ከኛ ይልቅ ማን ይቅደም ነው? አቤት ከሀገራችን ይልቅ ማን ይቀድማል? ከኛ ይልቅ ማን ይቀድማል? እግዚአብሔር ይቀድማል። ከዚያ ደግሞ አብርሃምን እግዚአብሔር በምንድን ነው የፈታው? ልጅህን እረድልኝ አለው። አሁን ደግሞ ከልጅ ይልቅ ማን መቅደም አለበት ነው? እግዚአብሔር ይቀድማል። ከቤተሰብ ይልቅ ከዝምድና ሀገር አመጣል፣ ራሳችን አመጣል። ከዝምድና ይልቅ አብርሃምን እግዚአብሔር በምርጫው ፍቅሩን እንዲገልጥ ፈልጎ ነው እንጂ እግዚአብሔር የአብርሃምን ልጅ ደም ይፈልጋል? እግዚአብሔር የአብርሃምን ስደት ያተርፍበታል? እግዚአብሔር የአብርሃም ደም በግዝራት ሲፈስ ምን ያደርግለታል? እግዚአብሔር አብርሃም ካለው ነገር ሁሉ በላይ እግዚአብሔር መምረጡን የመግለጫ እድል ነው። ይሄ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ ሊቃውንት እንደሚገልጹት መከራ ለክርስቲያኖች የሚቀርብላቸው ከሁሉም ነገር ሁሉ በላይ እግዚአብሔርን መምረጫ እድል እየተፈጠረላቸው ነው ይባላል። መምረጫ እድል። ሜዳ ባይኖር ሩጫ የለም፣ ሩጫ ከሌለ መቅደም የለም፣ ካልቀደሙ ደግሞ ሽልማት የለም። ያለ ትግል ድል፣ ያለ ድል አክሊል የለም እንደሚባለው ማለት ነው። ስለዚህ እግዚአብሔር ለእያንዳንዳችን እንደ መጠናችን ፈተና እንዲዘጋጅ ዝም የሚለን እሱን መምረጣችንን የምንመሰክርበት እድል እየሰጠን ነው። እግዚአብሔርን እንደምንወደው ልናሳየው ነው። ቅዱስ ጴጥሮስ የጸሎተ ሐሙስ ዕለት ማታ ጌታ የፈተነው ከብርዱ ይልቅ ማንን መምረጥ ነው? ከዚያች እግዚአብሔር እንዲመር ነው። ከዚያች እሳት ሙቀት ይልቅ እስመ ብዙ ቁራ ለይእቲ ሌሊት፣ በጣም ከባድ ብርድ ያለበት ሰዓት ነው። እሳት ነደደችለት። ሞቅ ሞቅ እያለ ኢየሱስን ታውቀዋለህ ተብሏል። እኔ አላውቀውም። እሳቱ አመለጠችበት ማለት ጌታ የፈለገው ከዚያች ከምትጣፍጥ የብርድ እሳት ይልቅ ጴጥሮስ ሆይ ኢየሱስ ክርስቶስን ትመርጣለህ ሆይ። ልክ እንደ ቅዱስ ጴጥሮስ የብርድ እሳት ብዙ የሚጣፍጡ ነገሮች ይቀርቡልናል በየጊዜው። ከነዚያ ይልቅ ክርስቶስን የመምረጥ እድል ነው፣ የመምረጥ ችሎታ ነው። ክርስትና ሃይማኖት ማለት እንደሱ ነው። እሱን መምረጥ መቻል። እግዚአብሔር የሚመርጥ ልብ ይስጠን፣ የሚመርጥ ልብ ይስጠን። ርዕሳችን ምንድን ነው? እግዚአብሔርን ማስቀደም ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ለምን በየቀኑ ሞታለሁ ብሎ ተናግሯል። ምን አልኳችሁ? ክርስቶስ ካልተነሳማ እኔ በየቀኑ ለምን ሞታለሁ ይላል። እስኪ አንድ ጥያቄ ጠየቃችሁ። ቅዱስ ጳውሎስ በየቀኑ ሞቶ ያውቃል? አልሞተም። በየቀኑ ክርስቶስና ኃጢአት ለምርጫ ይቀርባሉ ማለቱ ነው። ስለዚህ በየቀኑ ማንን ይመርጣል ማለት ነው? ቅዱስ ጳውሎስ ክርስቶስን እየመረጠ ይኖራል ማለት ነው። በቃ የሰው ልጅ በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረበለት እግዚአብሔርን እየመረጠ ሲጸና ነው አመነ የሚባለው ማለት ነው። እግዚአብሔርና ገንዘብ፣ እግዚአብሔርና ሹመት፣ እግዚአብሔርና ደስታ ለምርጫ ይቀርባሉ። እግዚአብሔርን የመረጠው ሰው በሃይማኖት ጸና ይባላል። እንደሱ ነው። ርዕሳችን ምን ሆነ? እግዚአብሔርን ማስቀደም። ኦሪት ዘጸአት ምዕራፍ 13 ላይ ምን የሚል ቃል አለ? በኩርን ሁሉ ለእኔ ለይልኝ አለው እግዚአብሔር። ኦሪት ዘጸአት ምዕራፍ 12 ምዕራፍ 13 ቁጥር 2 ላይ የበኩሩን ከእስራኤል የተወለደው ወኩሉ ተባይት ዘይፈት ማይጸነ እሙ እምሰብ እስከ እንስሳ፣ ከሰው እስከ እንስሳ ድረስ የእናቱን ማህፀን መጀመሪያ የሚፈታው በኩር ሁሉ ለእኔ ሊሆን ይገባል አለ እግዚአብሔር። ለእኔ ሊሆን ይገባል። መጀመሪያ የተወለደውን ከብትም ሰውም ለእኔ ስጡኝ አለ እግዚአብሔር። ለእኔ ስጡኝ ምን ማለቱ ነው መሰላችሁ? እዚህ ውስጥ እግዚአብሔር ሊያስተምራቸው የፈለገው ምንድን ነው? የመጀመሪያ ልጃችሁን ለእኔ ስጡኝ ማለት በየትኛውም ሁኔታ ትልቁን ነገር መጀመሪያ ለማን ስጡኝ ነው? ለእኔ ስጡኝ ነው። በሁሉ ነገር እኔ ልቅደም ነው ማለት የፈለጉት። በኩሩን ለእኔ ስጡኝ ማለት የትም ቦታ እኔን አስቀድሙኝ ነው። ትርጉሙ ይሄ ነው ባጭሩ።
የዚህ ጥቅስ ትርጉሙ የትም ቦታ መቼም ቢሆን እኔን አስቀድሙኝ፣ መጀመሪያ እኔ ልቅደም ነው። እንደገና ደግሞ ሕይወት ከኔ እንደተገኘ መልሳችሁ ሕይወትን ለእኔ ስጡኝ ማለቱ ነው ብለው የሚተረጉሙም አባቶች አሉ። ሕይወት ከኔ እንደተገኘ ልጁን የሰጣቸው ማን ነው? ሕያው ልጅ መጀመሪያ የሰጣቸው ማን ነው? እግዚአብሔር ነው። ሕይወትን ከኔ እንደወሰዳችሁት ለእኔው ስጡኝ፣ እናንተ አታበላሹት ማለት ነው። እኔው ልምራው ማለት ነው። እኔው ልምራው። ልጆቹን እኮ ስጡኝ ሲል እግዚአብሔር ጠምዶ ያርሳቸው፣ እግዚአብሔር ለእግዚአብሔር አይነግዱለት፣ እኔ ልምራቸው ስጡኝ ማለቱ ነው። በኩር የተባለ ልብ ነው፣ ልባችሁን ስጡኝ ማለቱ ነው ብለው የተረጉሙ ሊቃውንትም አሉ። በኩር ማለት አለቃ፣ የበላይ ማለት ነው፣ የመጀመሪያም ማለት ነው። ስለዚህ የሰው ልጅ ዋና አካሉ ልቡ ነው። ልባችሁን ለእኔ ስጡኝ ማለቱ ነው። ልጄ ሆይ ልብህን ስጠኝ የሕይወት መውጫ ከሱ ነውና ይላል የመጽሐፈ ምሳሌ ምዕራፍ 4 ላይ ሲናገር፣ ልጄ ሆይ ልብህን ስጠኝ የሕይወት መውጫ ከሱ ነውና። ስለዚህ እግዚአብሔር በኩር ስጡኝ በሚለው ርዕስ እስካሁን ያልኳችሁን ነገር ሁሉ ነው ጠቅሎ የተናገረ። መቼም ቢሆን እኔን አስቀድሙኝ ነው። ስታገኙ እናንተ ሳትበሉት መጀመሪያ ለማን አምጡ ነው? ንገሩኝ እንጂ ለእኔ አምጡ ማለቱ ነው። ኤልያስ ከዚያች ድሃ ቤት ሲሄድ እባክሽ መጀመሪያ ለእኔ ቂጣ ጋግረሽ አምጪልኝ፣ ለአንቺና ለልጅሽ ደግሞ በኋላ ትጋግሪያለሽ ብሏታል አይደል? ኤልያስን ያህል ጀግና ረሃብ አቅቶት መሰላችሁ? በፍጹም አይደለም። መጀመሪያ ለእግዚአብሔር አምጪ እያለ ነው እንጂማ መጀመሪያ ቀን እንዴት ረሃብ እንደሚችል አላያችሁትም እንዴ? ኤልያስ እግዚአብሔር የሰጠውን አንዳንድ እግር ስጋ እየበላ እግዚአብሔር ያፈለቀለትን ውሃ እየጠጣ ሰውና ከብቱ በረሃብ ሲያልቅ ኤልያስ ቁጭ ዝም ብሎ የፍጡር ጠባይ። ኋላ እግዚአብሔር የራሱን ምግብ ካላስቀረበት ይሄ ሰው የሰው ረሃብ ትዝ አይለውም ብሎ ምግቡን ማስቀረበት ውሃን ማስቀረበት ምግቡን ወዲያ የለም ቋሚ ፈይቶ ለቋ ደግሞ ለቁራም የቁራ ወንበዴ ያለበት እንዲህ እያለ ይወጣ ቢሆን የለም ውሃይቱን ይደፋ አልቃት እኔ ኤልያስማ ለምግብ አልሯሯጥም ብሎ ቁጭ። አይገርማችሁ? ቁጭ ደግሞ በራብ ሊያልቅ አይደል ብሎ እግዚአብሔር ነው የመጣ። በሊድ በዚያ በሰራፕታ አንዲት ሴት አለች፣ እሷ ታበላለች፣ ሂድ ወደዚህ ያለው። ኤልያስ ግን ንቅንቅ አላለ፣ ቁጭ ነው ያለው። ታዲያ ምግብ ፍለጋ ያልተሯሯጠው ኤልያስ ሴትዮቱን ሲያገኛት ፊት ለኔ ጋግሪ ያላት ምንድን ነው? መጀመሪያ ለእግዚአብሔር አንጭ ማለት ነው። መጀመሪያ ለእግዚአብሔር ኋላ ለእናንተ። ሰው ሁሉ እሳ ደግሞ ዛሬ ምንድን ነው የሚያደርገው? ሰርቆም ቀጥፎም በልቶ 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 ደም ግፊት ሲይዘው ወደ እግዚአብሔር ይመጣል። እንደዚህ ነው። ገርባችሁ ሰው እንደዚህ ነው። እግዚአብሔር ግን ምንድን ነው ያለው? መጀመሪያ ወደ እኔ ና ነው ያለው። እስኪ በሉ መጀመሪያ ወደ እኔ ና በሉ። መጀመሪያ ወደ እኔ ና ነው። መጀመሪያ ከእግዚአብሔር ጋር አሁን ይኸውላችሁ፣ መጀመሪያ ይኸውላችሁ እግዚአብሔር 5 የገብስ እንጀራ የያዙ ደቀ መዛሙርት ነበሩ አይደለም? ታዲያ ጌታ ምንድን ነው ያለው? በእኔ እየቆረስክ ስጥ አላለም። ምንድን ነው ያለው? መጀመሪያ ወደ ማን አምጡት ነው ያለው? ወደ እኔ አምጡት 5ቱን እንጀራ ነው ያለው። ከዚያ በኋላ ከሱ እጅ ከደረሰ በኋላ ግን ስጡት ሲል ከእግዚአብሔር እጅ ደርሶ የተመለሰ ገብስ ግን 5 ነበር፣ 12 ቅርጫት አጥግቦ ተሰበሰበ። ከእግዚአብሔር እጅ ደርሶ የመጣ ነገር ነው የሚበረክተው የሚጠቅመው። ሰው ግን ያገኘውን ነገር ራሱ ይጨረግደዋል፣ እዚያ እሱም ደግሞ ሆዱን ይጨረግደዋል። ችግሩ እሱ ላይ ነው። እውነት ለመናገር ወደ እግዚአብሔር ነው ሰው መጀመሪያ መምጣት ያለበት። በልቶ ሲጨርስ ሰርቆም ቀጥፎም ዋሽቶም ከስርቆቱ የጠረፈውን ነው 50 ሺህ ብር ለቤተክርስቲያን መሰራ 100 ሺህ ብር የሚለው ከሌብነቱ የተረፈውን ነው። መጀመሪያ ከንጹህ ገንዘብህ ለእግዚአብሔር አንጣ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።